ያቺው እነዚያውን በጎች እንቅስቃሴያቸው እንዴት ደስ እንደሚሉ ሰውነታቸው እንዴት እንደሚያምር ለዚህ ነው ብዙ ጊዜ የበጎች እርባታን ማደለብ የሚያዋጣው። እና አሁን ይሄ ልጅ እነዚህ በጎች ገዛ ትልቅ ስራ ነው እየሰራ ያለው። ለሆቴሎች፣ ለሬስቶራንቶች፣ ሰርግ ላለባቸው፣ ለወላጆቻችሁ ስጦታ መስጠት ለሚፈልጉ ብዙ ዝግጅት አለ። እነዚህን በጎች በቀላሉ ስትፈልጉ ታች ባለ ስልክ በኩል በተደውሉ ልጁን ታገኙኛላችሁ። እስኪ ልጁ ጋር የማወራው አንዳንድ ጉዳዮች አሉ ይነግረናል። ሰላም እንዴት ነህ አባ? እንዴት ነው? ሰላም ነህልኝ? አለ እንዴት ነው የበጎች እርባታ ስራ? ስልጠናውን ከሰለጠንክ በኋላ ወደድከው ስራው? አሪፍ ነው። ስልጠናውን በአግባቡ መውሰድ ከዛ በኋላ ደግሞ በፍላጎት መስራት። አንደኛው ያዋጣዋል ይሄ ስራ ይሰራል ለካ ተብሎ ሳይሆን ውስጣዊ ፍላጎትና እንትን ካለው ይሰራል። ጥሩ ነው። እነዚህ በጎች ውጤታማ ያደርጉዋል አሁን ስታስበው? ብዙ ደንበኞችስ ቢፈልጉ አንተ ማግኘት ይችላሉ? በሚገባ። የት አካባቢ ነው ያለው? ስልክህን ታች ባስቀምጥ ይቻላል? ስልኬን ስጣቸው። እዚህ አቃቂ ቃሊቲ ገበያ አካባቢ ነኝ ያለው። መጥተው ማየት ይችላሉ። በጣም አሪፍ። ቀደም ሲል በሌላ ስራ ላይ የነበርከው አሁን ወደ በጎች? ወደ በጎች የገባሁት አሁን ነው። ምን ያህል ጊዜ ሆነክ? አሁን ኦልሞስት 2 ወር። ስለዚህ እነዚህም በጎች ሌሎች ፍየሎቹ አሁን ወጥተው ነው ገበያ? ፍየሎች ወጥተዋል። እነዚህ ለባል ማታ ይመጣሉ ፍየሎቹ ካልተሸጡ። ስንት ነበሩ ፍየሎቹ አሁን? አብዛኛው ከ30,000 በላይ ነው። ከ30,000 በላይ ናቸው። እነዚህም በጎችንም ሰዎች ቢመጡ በጤናማ ሁኔታ ያገኟቸዋል ማለት ነው። በሚገባ እንደዚህ አይነት እረፍት ያደረገ ጤንነት ተጠብቆ በዶክተር ክትትል ያለ በጎች ናቸው። ለሁሉም ለቤተሰብም ለራስ ጤናም ለሁሉም ነገር ነገ ጠዋትም ደግሞ ተወቃሽ ማትሆንበት በጣም እውነትን ነው። ተወቃሽ ማትሆንበት ነገር የሆነ ጎቢው በጣም አሪፍ። አመሰግናለሁ። ሰላም አያችሁ። ልጁ ገና ካሁን እንግዲህ ከጀመረ በዚህ ወራት ውስጥ በርካታ በጎችን ለማን አቅርቧል? ለደንበኞቹ አቅርቧል። ስለዚህ እንደ አገር በተለያየ ቦታ ላይ ለፋሚሊዎቻችሁ መስጠት የምትፈልጉ ሰዎች በጣም ጥሩ በጎችን ነው ያቀረበው። አያችሁ የሰውነታቸው እንቅስቃሴ ላታቸው። ብዙ ጊዜ ደግሞ ምን እናያለን በተለያየ ቪዲዮዎች ላይ ሲነግራችሁ በተለይ ይሄ ዲሞዴኮሲስ ኤልኤሲዲ ፖክስ የምንላቸው በሽታዎች የገላቸውን ሰውነት አያችሁ። ቁንጫ፣ ሜንጅ፣ ሰሮፕተስ፣ ሳርኮፕተስ የምንላቸው በሕክምና የምንጠራቸው የተለያዩ በሽታዎች እነሱ በሽታዎች እንኳን እዚህ የሉ። ስለዚህ ይሄ ምን ይነግረናል? እያንዳንዱ ልጁ ሲያደርግ የነበረው ክትትል፣ ለበጎቹ የሰጠው የአመጋገብ ሁኔታ፣ አመጋገባቸው በጣም በጥንቃቄ ነው የሚያበላቸው። በተለይ በምግብ ወለድ የሚመጡ በውሃ ወለድ የሚመጡ በሽታዎች እንዳይከሰቱ በጣም ክትትል የሚያደርገው። ስለዚህ ሰውነታቸውን እያንዳንዳቸውን ስናያቸው እስቲ ሲንቀሳቀሱ እናያቸው በጣም ጥሩዎች ናቸው። ሁልጊዜ የምንገዛቸው በጎች የመተንፈሻ ችግር የሌለባቸው ጤናማ የሆኑ ንጹህ ውሃ መቅረብ መቻል አለባቸው። መኝታቸው በደንብ ንጹህ መሆን መቻል አለበት። እረፍት ሲያርፉ ምን ይሆናሉ? ሰውነታቸው ኪሎ ይጨምራሉ። ስለዚህ በጎች ምን ማድረግ አለብን? ምግብ ካበላናቸው በኋላ እንዲያርፉ መፍቀድ አለብን። አረፉ ማለት ምንድን ነው የሚሆነው? የበሉትን ምግብ መልሰው መላልሰው ምን ያደርጋሉ? ያመነዝሃሉ። ሲያመነዝሁ ደግሞ ምን ይሆናል? ወደ ኢነርጂ፣ ወደ ጉልበት፣ ወደ ሰውነት ይሄዳል ማለት ነው። በዛ ላይ ደግሞ ስጋቸው ምን ይሆናል? በጣም ጣፋጭ። ስለዚህ ሁልጊዜ በጎችን ስንገዛ ምን መሆን አለብን? የጤና ክትትል። ከዛ በኋላም ደግሞ አመጋገባቸው ምን ይመስላል? ጥሩ አመጋገብ አላቸው? ጤነኛ ናቸው? ይሄ እጅግ በጣም አስፈላጊና ትልቅ ስራ ነው። ስለዚህ በጎቻችንን ሁልጊዜ ማየት አለብን። የጤና ክትትል በደንብ ማድረግ አለብን። በተለይ የሚያስላቸው በጎች ካሉ ቶሎ ወደ ሕክምና መውሰድ መቻል አለብን። ያንን ካላደረግን ውጤታማ አንሆንም እና ብዙ ሰዎች ወደ በጎች እርባታ እንድትገቡ የምገፋፋችሁ ለዚህ ነው። ለምንድነው? በጎችን ስናደልብ ጤናማ ክትትል፣ ጤናማ አመጋገብ ስርዓት፣ ንጹህ የሆኑ በጎችን ለሰዎች ማቅረብ። ያንን ስናደርግ ገንዘባችን በቀላሉ ይመለሳል። እንደገና ደግሞ በአንድ ጊዜ ብዙ ትርፍ ነው የምናገኘው። ያ ትርፍ ደግሞ ማህበረሰብን ያማከለ እና ምን መሆን አለበት? ደግሞ ተመጣጣኝ መሆን አለበት። ያ ሲሆን ምንድነው? ደንበኞች ሁልጊዜ ከአንተ ጋር ለመግዛት ይመጣል። ለዚህ ነው ወጣቱ በዚህ በማድለብ ስራ ላይ እንዲሰማራ መላልሰን ብዙ መረጃዎችን የምንሰጠው የምንነግረው። ሕክምና የማህበረሰብ ጤንነት መጠበቅም ስለሆነ ብዙዎቻችን ወደዛ ስራ ከመግባታችን በፊት ስለ በጎች በሽታ፣ ከበጎች የሚተላለፉ በሽታዎች አሉ ወይ፣ ለጤና ጠንቅ የሆነ ምንድነው፣
በጎች እንዴት አድርገን በአንድ ጊዜ ውጤታማ መሆን እንችላለን የሚሉ ተዛማሽ ነገሮችን እኔ ጋር የምትደውሉ። ስለዚህ እንደነገርኳችሁ እኔንም ማግኘት ትችላላችሁ። እኔ ጋርም ከመጣችሁ የተለያየ መረጃዎችን እንሰጣችኋለን። በተለይ በጎችን በመጀመሪያዎቹ ጊዜ እንደመጡ እንደዚህ የምታዩዋቸው እነዚህን ፍየሎች ገና እንደመጡ አካባቢ የለመዱትን ምግብ ነው መስጠት ያለብን። በአንድ ጊዜ የተለየ ምግብ መስጠት የለብንም። አያችሁ አሁን ይህን ሲበሉ እንግዲህ አብዛኛው እዚህ ላይ የሚበሉትን ስናያቸው በደንብ የታመሰ የቆሎ ገለባ አለ፣ የምስር ገለባ አለ፣ ጨው አለው በደንብ እንደገና እየተንቀሳቀሱ ነው የሚበሉት። ይሄ እንቅስቃሴ ለምን ይጠቅማል? ብዙ ጊዜ የበሉትን ምግብ ከበሉ በኋላ ተቅማጥ ተሰማቸው፣ አያችሁ ጭራቸውን ሲያወዛውዙ ደስ ስላላቸው ነው ምግቡን። እንደገና በጎቹን ሁልጊዜ ማድረግ አለብን። ፍየሎቹንም ቢሆን ኪሎቸውን ማየት አለብን። እንደገቡ አካባቢ ስንት ኪሎ መጡ እነዚህ በጎች። ከዛ በኋላ ደግሞ እኛ ጋር ካበላናቸው በኋላ የምንነግራቸው አመጋገብ ሂደቶች አሉ። እነሱን ካበላን በኋላ በቀን ምን ያህል ኪሎ አመጡ። ምክንያቱም አንድ በግ በቀን ይሄን ያህል ሳር መብላት አለበት፣ ይሄን ያህል ፍሩሽካ መብላት አለበት፣ ይሄን ያህል ፋጉሎ መበጥበጥ አለበት ብለን የምናሰላው ስሌት አለ። በዛ ልክ በጎቹ ተቀይሯል አልተቀየሩም። ከዚህ ውስጥ ደግሞ ምግብ ሳይበላ ምግብ ፍላጎት የሌለው የቱ ነው? ተቅማጥ የሚሰማው አለ፣ ቁርጠት የሚሰማው አለ፣ ለሀጭ ያለው አለ፣ የሚስል አለ፣ የሚያስነጥሰው አለ። በተለይ አፋቸው አካባቢ ላይ ከፍተኛ ቁስል የምናይባቸው ከሆነና በአብዛኞቹ በጎች ሙቀታቸው ከፍ ካለ በውሃ ወለድ በምግብ ብክለት የሚመጡ ተቅማጥ ነገሮች ካሉ እነሱን ሁሉ በደንብ ማየት አለብን። እንግዲህ ይሄ ወጣት ልጅ ስለ በጎች ስለ ፍየሎች እርባታ ለሚቀጥለው 4 ቀን ያንን ስልጠና ከወሰደ በኋላ እንደዚህ አይነት ትልቅ ግቢ ተከራይቶ በጎቹን እያበላ እያጠጣ እንዲሁም ደግሞ ለበዓላት ለተጠቃሚዎች አድርሷቸዋል። እነዚህን ስራዎች ከጀመረ ወደ 2 ወር ሆኖታል። ግን በዚህ በ2 ወር ጊዜ ውስጥ ደግሞ ምንድነው መረዳት ያለበት? እኛም ስልጠናውን ከሰለጠነ በኋላ ሄደን ማየት አለብን። ክትባቱን ከሰጠናችሁ በኋላ ፍየሎቹ ያላችሁ ጤናማ ሂደት ጥሩ ነው፣ ኪሎ እያመጡ ነው፣ የምግብ ፍላጎት የሌለው አለ። ከክትባቱ በኋላ የሚያሳዩት ለውጥ አለ። ብዙ ጊዜ እንደምታውቁት ክትባቶች ቫይረሶች ናቸው እና ቫይረስን ኢኖኩሌት ስናረጋቸው በአብዛኛው ጊዜ በሽታው በደማችሁ ውስጥ ከሌለ ነው ኢሙኒቲ ዴቨሎፕ አድርገው አክቲቭ አድርገው በሽታን የመከላከል አቅም የሚገነቡት። ለዚህ ነው በአብዛኛው ጊዜ ፍየሎችና በጎችን አንድ ቦታ ላይ ስናመጣ በተለያየ ጊዜ እንደነገርኳችሁ የተለያየ ሕክምና መጀመሪያ መስጠት አለብን። እንደ ቫይታሚኖች መስጠት አለብን፣ አንቲባዮቲኮች መስጠት አለብን፣ የተለያዩ አንቲኤልሜንቲኮች መስጠት አለብን። እነዛን ከሰጠናችሁ በኋላ በሰውነታችሁ እስከ 7 ቀን እስከ 21 ቀን መድኃኒቶቹ አክቲቭ ከሆኑ በኋላ ምንም አይነት የበሽታ ምልክት ካላሳዩ በቀጥታ ወደ ተለያዩ ክትባቶች እንሄዳለን። በተለያየ ፕሮግራም ላይ እንደነገርኳችሁ ለፍየሎችና ለበጎች የሚሰጡ ክትባቶች አሉ። እንደ ፔስት ሄፓቲቲስ፣ ፒፒአር፣ እንደ አንትራክስ፣ እንደ ፓስቶሮሎሲስ ያሉ እነዚህ በሽታዎች ኤፍኤምዲም ይሰጣል፣ ኤልኤስዲም ይሰጣል። እነዚህ በሽታዎች ምንድነው? በአብዛኛው ጊዜ እነዚህ ፍየሉና በጎችን ያጠቋቸዋል። ከዛ በተጨማሪ ደግሞ ከፍተኛ የኢኮኖሚ ኪሳራ ያመጣሉ። ስለዚህ እርባታችን ላይ ስንሰራ ምንድነው የምናደርገው? የመጀመሪያው ይህ በሽታ ከሌለባቸው ክትባቱን እንዲወስዱ እናረጋለን። ከዛ በተጨማሪ ደግሞ ምን ማድረግ አለብን? ክትባቱ ከተሰጣቸው በኋላ አለርጂ የሆነባቸው አሉ። ይሄ በደንብ ማየት አለብን። አንዳንድ ጊዜ ክትባቶች እንደምታውቁት ህይወት አላቸው። ስለዚህ በረዶ ላይ ነው የሚቀመጡት። የበረዶ ሁኔታና ስንሰጥ ደግሞ የምናሳየው ክፍተት አንድ ክትባት ከተጀመረ ከ1 ሰዓት በላይ መቆየት የለበትም። ምክንያቱም ክትባት በረዶ ካለቀብን ክትባታችን ሊሞት ይችላል፣ በህይወት ላይ ቆይ ይችላል። ይሄ የሞተን ክትባት ደግሞ የምንሰጥ ከሆነ በሽታን እየተከላከልን ሳይሆን ጎጂ ነገርን ወደ ሰውነታቸው እየላክን ነው የሚሆኑ። ስለዚህ ፍየሎችና በጎችን ክትባት ከሰጠን በኋላ በማግስቱ ያላቸውን ለውጥ እናያለን። ክትባቶች ለምንድን ነው ትልቁ? በተለይ እንደ አባሰንጋ ባሲለስ አንትራክስ ወደ ሰው ተላላፊ ነው። ሌሎችም በሽታዎች አሉ ወደ ሰው የሚተላለፉ። እኛ ሀገር ደግሞ እንደተለመደው አሁን በዓል መጣ። እነዚህም በጎች የሚገዙ ሰዎች ጥሬ ፍየል ቁርጥ ቢበሉ፣ የበግ ፍየል ቁርጥ ቢበሉ የተለያየ በሽታ እንዳይጋለጡ የማህበረሰብን ጤንነት መጠበቅ ነው በጎችን መንከባከብ። ስለዚህ እነዚህ በጎች ላታቸውን፣ እንቅስቃሴያቸውን፣ ታፋቸውን በደንብ እናያቸዋለን። የምግቡ ውህደታቸው ሩመን ላይ ጤናማ ማይክሮፍሎራዎች ናቸው ያሉት። ብዙ ጊዜ መድኃኒት ስንሰጣቸው ከመጠን በላይ ለፍየሎችና ለበጎች ስንሰጥ በሩመን ውስጥ ወጨጓራቸው ውስጥ ያሉት ማይክሮፍሎራዎች ይሞታሉ፣ ይደክማሉ። ያን ጊዜ በጎች ምን ይሆናሉ? የሆድ መነፋት ይገጥማቸዋል። ልክ ብዙ ምግብ እንደበላ። በእርግጥ ብዙ ምግብ ሲበሉ ቁንጣን ይገጥማቸዋል። ግን ከዛ በተጨማሪ ደግሞ የነዚህ ፍሎራዎቹ ሲሞቱ ድካም ይሰማቸዋል እና በጣም ጥንቃቄና ክትትል ማድረግ አለበት። አሁን ደግሞ እዚህኛው ቦታ ላይ ወስደናቸው ምግብ በልተው እረፍት እያደረጉ ነው። ምግብ በልተው እረፍት ሲያደርጉ ምንድነው የሚሆኑት? በጎች በአብዛኛው ጡንቻ እየገነቡ ነው፣ መስላቸውን እየጨመሩ ነው። የምግብ ውህደታቸው ፈጣን መሆኑን ማየት አለብን። ተኝተው እያመነዘቡ ነው ወይ ማየት አለብን። ጤናማ ሂደት የምንለው ምንድነው? በጎች በዚህ ጊዜ ምግባቸውን ከበሉ በኋላ ሲያመነዝሁ ጤናማ ሂደት እንለዋለን። ያ ጤናማ ሂደት በእርባታ
እርባታችን ውስጥ እየተካሄደ መሆኑን ማወቅ አለብን። ምክንያቱም የምናየው ነገር ምንድነው? የበሉትን ያመነዛሉ፣ እንዲሁም ደግሞ ተቅማጥ አላቸው፣ የምግብ ፍላጎታቸው ጥሩ ነው፣ ሙቀታቸው ጥሩ ነው። የምናያቸው ነገሮች በሙሉ ፊዚዮሎጂ መሆናቸውን በአንጻራዊነት እናያለን። እዚህ ጋር ከምንሰጣቸው ምግብ ብዙ ጊዜ ምን ፈጣን እድገት እንዲያመጡልን በተለይ በጎችን ፈጣን እድገት እንዲያመጡ የምንሰጣቸው አመጋገብ ሂደቶች አሉ። እነዚህ የአመጋገብ ሂደቶች ምን ይመስላሉ ብለው ብዙ ሰዎች ይጠይቁኛል። ስለዚህ ምንድነው በቀላሉ የምነግራችሁ፣ ለበጎች ፕሮቲን እንሰጣለን፣ ካርቦሃይድሬት ያሉ እንሰጣለን፣ ቫይታሚኖች እንሰጣለን። እነዚህ ነገሮች በሙሉ በሰውነታቸው ውስጥ ከፍተኛ ኪሎን እንዲያመጡ ያደርጋቸዋል። ለምሳሌ በጎች፣ ፍየሎች ከፍተኛ ኪሎ እንዲያመጡ ከምንሰጣቸው ነገሮች አንዱ በቆሎ ነው። በቆሎ በቀን አንድ ፍየል ኪሎ ከፍ ካለ ከ28 እስከ 30 ኪሎ በላይ ከሆነ ከ200 እስከ 400 ግራም የተፈጨ በቆሎ የታመሰ ልንሰጥ ይገባል። አንዳንድ ጊዜ ምን ይሆናል እስከ 500ም ልንደርስ እንችላለን። ያለው ኪሎ ወሳኙ። ስለዚህ በቆሎ ምን አለው? በውስጡ ኃይል አለው። ባቄላ ደግሞ አንድ ላይ እንሰጣለን። ባቄላ ከሌለ የምስር እንሰጣለን። ምስር ከሌለ አተር እንሰጣለን። እነዚህ ደግሞ ምን አላቸው? ፕሮቲን አላቸው። ለእድገታቸው ለጡንቻ መፈርጠም በጣም አስፈላጊ ናቸው። ስለዚህ ከምንሰጣቸው ነገሮች ሁሉ በአብዛኛው በቆሎ ወደ 300 ግራም እንሰጣለን። ባቄላ ወደ 150 ግራም እንሰጣለን። ደረቅ ሳር አንድ በግ በቀን እስከ 1 ኪሎ ግራም ድረስ በ24 ሰዓት ውስጥ መብላት አለበት። ከዛ በተጨማሪ ንጹህ ውሃ በጣም አስፈላጊ ነው። እንደ ተጨማሪ ደግሞ ምን ማድረግ አለብን? ምግባቸው ጋር እንደ ሞላሰስ ያሉ ነገሮችን መስጠት አለብን። ከዛ ውጪ ቤታቸውን ብዙ ጊዜ ምን ማድረግ አለብን? ጥሩ ነፋሻ መሆን መቻል አለበት። ያ ነፋሻን አየር ሲወስዱ ቤታቸው ውስጥ ያለው ከሽንታቸው ከእዳሪያቸው የሚወጡት ነገሮች በሙሉ ምን መሆን አለባቸው? ከቤት ይወጣሉ። ስለዚህ ከቤት ስለሚወጡ ቤቱ ምንም አይነት ጠረን አይኖረውም፣ ለመተንፈሻ ችግርም አይጋለጡም። ቤቱ ግን ጥሩ የአየር ዝውውር ከሌለው እኛም ስንገባ ይሸተናል። እኛ በአብዛኛው ለዚህ ለሬስፓራቶሪ ፕሮብሌሞች ተጋላጭ እንሆናለን። በጎችም ክሮኒክ ሬስፓራቶሪ ጠንከር ያለ የመተንፈሻ ችግር ይጋለጣሉ። በተለይ ቤቶቹ በጣም በአርማታ የተሰሩ ከሆነና በቅርብ ጊዜ የተሰሩ ከሆነ በጎች እንደምታውቁት የተወሰነች ጫር አድርገው ነው የሚተኙትና በዚህ ጊዜ ምን ይሆናሉ? ለኒውሞኒያ እንዲጋለጡ ይሆናል። ኒውሞኒያና ብዙ ጊዜ እንደ ኤፊዜማ ያሉት በሽታዎች ያጠቋቸዋልና ንጹህ ውሃ በቤታችሁ በደንብ ማቅረብ አለብን። ደረቅ ሳር በደንብ መስጠት አለብን። በተለይ ደረቁ ሳር ላይ ደግሞ ምን መኖር የለበትም? ሽቦ፣ ድንጋይ ነገሮች ካሉ በደንብ አናፍሰን ነው መስጠት ያለብን። በጎች ክብደት እንዲጨምሩ የሚረዱ አመጋገብ ነገሮች አሉ። ለምሳሌ የገብስ ንፋሽ ጥሩ ነው። የስንዴ የተፈጨ ጥሩ ነው። ኦቾሎኒ ጥሩ ነው። የጤፍ ገለባ ጥሩ ነው። እህል ተረፈ ምርቶች በአብዛኛው ጊዜ በደንብ በሰል ብለው ብንሰጣቸው ጥሩ ኪሎን ጌን ያደርጋሉ። እኔ አብዛኛው ጊዜ ምንድነው የማስበው፣ ምንም እንኳን እኛ ጋር የተለያየ የበጎችና የፍየሎች ስልጠና ቢኖርም ሰዎች ስልጠናውንም ሳይወስዱት ከሚታየው ቪዲዮ የተለያየ መረጃን አግኝተው ወደ እርባታው ላይ ገብተው በእርባታው ጥሩ ውጤት እንዲያመጡ ለተለያዩ ሆቴሎች፣ ለተለያዩ ዝግጅቶች፣ ለሰርግ፣ ለበዓላት፣ ባህላዊ ሃይማኖታዊ በዓላቶች አሉ። ለነዛ ሁላ እንዲያቀርቡ እውቀትን መስጠት መቻል አለብን። አለበለዚያ ዝም ብለን እውቀታችንን ካፈን ነው ሰዎች የግዴታ ምንድነው ትሬኒንጉ ላይ ካልመጣችሁ ካል ትርጉም የለውም ብዬ አስባለሁ። ስለዚህ ለዚህ ነው የምነግራችሁ አንድ በግ ቶሎ እንዲደልብልን በቀን 3 ማብላት አለብን። ጠዋት፣ ምሳ፣ እራት። እዚህ ላይ ግን ምን መሆን አለበት? ያ ምግብ የለመደው ከሆነ ነው። እንደገና ደግሞ ብዙ ጊዜ ለበጎች ምን መስጠት አለብን? ቫይታሚኖችን መስጠት አለብን። ቫይታሚኖች ምንድነው? ጥሩ የምግብ ውህደት በሰውነታችሁ ውስጥ እንዲካሄድ ያደርጋል። እንደገና ደግሞ አቅም፣ ጉልበት እንዲያገኙ ያደርጋቸዋል። በተለይ ቫይታሚኖች ላይ አይታችሁ ከሆነ በኢንጀክሽን መልክ በፈሳሽም በመርፌም በፈሳሽም የሚሰጡ ቫይታሚኖች አሉ። እነዚህ ቫይታሚኖች ለእነዚህ በጎች አሁን ይህን በግ እስኪዩት ሰውነቱ እንዴት እንደሚያምር፣ ገላው እንዴት እንደሚያምር እና ብዙ ጊዜ ገላቸው ላይ ደግሞ መዥገር ወለድ በሽታዎች እንዳይኖሩ ክትትል እናደርጋለን። ላታቸው ላይ፣ ፀጉራቸው ላይ በተለይ ይሄ ፀጉሩ እንዲያብረቀረቅ የምናያደርገው ምንድነው? ብዙ ጊዜ ገላቸውን እናጥባቸዋለን። የዚህ የገላ ማጠቢያዎች አሉ። ጥሩ የስብ ክምችት እንዲያመጡ የምንሰጣቸው ምግብ ላይ የፕሮቲን ይዘት ያላቸውን ነገሮች በደንብ እንሰጣቸዋለን። እነዚህ ፕሮቲኖች ምንድነው? ከፍተኛ የስብ ክምችት በሰውነታቸው ውስጥ እንዲያመጡ ያደርጋል። በተለይ በጎቹን የምንገዛቸው እድሜያቸው ከ2 ዓመት እስከ 4 ዓመት ያሉ ከሆኑ ጥርሳቸውን በደንብ የሸረፉ ጤናማ ስሜት፣ ጤናማ ቴምፕሬቸር ያላቸው በጎችን ከገዛን እንደዚህ ምግብ ከሰጠናቸው በኋላ እረፍት አድርገው ይተኛሉ። እረፍት አድርገው ሲተኙ ምን ይሆናሉ? ቅድም እንደነገርኳቸው ጡንቻዎቻቸው በሙሉ ይዳብራሉ፣ ጥሩ ኪሎ ያመጣሉ። ሰዎችም ከኛ ገዝተው ደስተኛ ይሆናሉ። ስለዚህ ሁልጊዜ አንድን ስራ ስንሰራ
ምንድነው መስራት ያለብን? በአንድ ጊዜ ሰዎችን ለመሳብ 50 በግ ይዘህ 1 ሚሊዮን ብር ታተርፋለህ ብለን ማውራት የለብንም። የሚያተርፈው ተገቢው ማትረፍ አለበት፣ ግን ደግሞ ጥሩ ሂሳብን ስርሌት ሰርተን ነው ወደ ሰዎች ወደ ስራ እንዲገቡ ማድረግ ያለብን እንጂ ይሄ አሁን በየቦታው እንደሚወራው ሚሊዮን ብር ታተርፋለህ ብዬ እኔ አላወራም። ምክንያቱም ከኔ ከአንድ የእንስሳት ሐኪም አይጠበቅም ይሄ። ስለዚህ ለሰዎች የምንነግረው ምንድነው? ስራው አዋጭ ነው። የበጎች እርባታ አዋጭ ነው። የፍየሎች ማደለብ ስራ አዋጭ ነው። ግን ደግሞ ሞት እንዳይከሰት ጥንቃቄ ማድረግ አለብን። ሞርቢዲቲ ሊኖር ይችላል። ይሄ ታመው መዳን ቶሎ ማገገም ሊኖር ይችላል። ያ ደግሞ ሊሆን የሚችለው ምንድን ነው? ጥሩ ክትትል ስናደርግና ስራችንን በደንብ ስንወጣ ነው። ስለዚህ ብዙ እኔ ስራው አዋጭ ነው፣ ግን እጅግ በጣም 99% ታተርፋላችሁ ብዬ አላወራ። ምክንያቱም እንደ ሐኪም ጥሩ ክትትል ካላደረግን፣ ጥሩ የአመጋገብ ስርዓት ካላደረግን ውጤቱ ደካማ ሊሆን ስለሚችል ለሁላችሁም የምነግረው ክትትል ማድረግ፣ አመጋገብ ላይ ትኩረት መስጠት፣ የምንገዛቸው ዝርያዎች ጥሩ ለውጥ ሊያመጡ የሚችሉ ከዛም ደግሞ ፍየልና በጎችን ስንገዛ ወጣ ብለን ከአዲስ አበባ ከተማ ከትላልቅ ከተሞች ወጣ ብለን መግዛት አለብን። የወፍጮ ቤትን ተረፈ ምርቶች ማብላት አለብን። እዚህ ላይ ዳቦ፣ ቂጣ ነገር ማብላት በፍየሎች ህይወት ውስጥ በበጎች ህይወት ውስጥ ከፍተኛ የምግብ ውህደት መፈጨት ስርዓት እንደ ተጽዕኖ የሚፈጥሩ ነገሮች ይፈጠራሉና እባካችሁ እንደዚህ ያለ ነገር አትብሉ። የበለጠ መረጃ ማግኘት ከፈለጋችሁ ታች ባለ ስልክ በኩል ታገኙኛላችሁ። ኃይሉ ነኝ፣ እንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት አድርጉ። አመሰግናለሁ።